ገባሽ አይደል? ምንም ማለት አይደለም። ስንት ትላንትና ስንት ጎንፎ አፈር መሰለ ስንቱ ወጥቶ ላይፉ እየተቀየረ አይደል? ምን ችግር አለው በተጠቀሚ? ይሄ ጀስት ለማን አይደለም፣ ጦርነት አይደለም፣ ሌላ ነገር አይደለም። ምንድነው? ይሄን ሌሎች እንደማይነግሩ ሸቃለሁ። ወደ ጌሞ ከገባሽ ማንንም እንደማይችል ሸቃለሁ። ብቃት አለሽ። ወላሂ እውነቴን ነው የምልሽ፣ ከልቤ ወጥቼ ነው። ገባሽ? ይሄን የሚነግርሽ ሰው ስላጣው የሚነግርሽ ሰው እንትን ስላላል ገባሽ? ሁሌ አሁን የለመዱት የሆነ ነገርን ይዘሽ ትመጫለሽ። ያንን ነገር ሪከርድ ያደርጋሉ እንትን ይላሉ። ከዛ የሆነ ነገር ይዞልሽ ይመጣሉ ምናምን ነገር ያ እንዳለ ሆኖ ይሄ ደግሞ ለምንድን ነው ጌም ማትጫወቺው? ለምን? ከማን ነው የምታንሺው? ወይስ ሳንቲም አያስፈልግሽም? ኦኬ አያስፈልግሽ። የምታገኘውን ጊፍት ለምትወጂው ሰው ትሰጫለሽ። ግፋ ቢል እንደው አትፈልጊም እንኳን ቢባል ገባሽ አይደል? ይሄን ነው ድንገት በቀናነት ካሰብሽ እንደ ሐሳብ ነው የምነግርሽ። ማለት ተጠቃሚዎች ነን እኛም እየሰራን ነው ያለነው። ሌላ ይቅርና እንኳን ታይ አንቺን ረጅም ዓመት ገባሽ ሶሻል ሚዲያ ላይ የመጀመሪያዋ ሴት አንቺን ምስራቅ የምትባላለች ፔጅ አለው 3 4 5 ማለት ነው። ከአምስቶቹ ከስድስቶቹ ረጅም ዓመት የማውቃቸው አንዱ አንቺ ነሽ። እዚህ ቲክቶክ ላይ ዛሬ አብሬያቸው ጌም የምጫወት ምናምን አዲሶች ናቸው እንዳለ ሉክ። ስለዚህ ለምንድን ነው ይሄን ቲክቶክ ያመጣውን ይዞ የመጣውን እድል ለምንድን ነው የማትጠቀሚበት? እዛ ላይ እኮ ዛሬ በየ እንትን ኖቬል ተሸላሚ ምናምን እኮ ጌመር እንጂ እኮ ሌላ መጽሐፍ ያሳተመ ወይ ጻፈ ወይ መምህር ወይ ፒኤችዲ ያለው አይደለም እናቱ። ገባሽ? ጀስት እድሎች አሉት ማለት ነው። ገባሽ? የሆነ ይሄን ጌም ይዘሽ ብዙ ወደ ላይ እንትን ማለት ብዙ ነገር የመጠቀም ቻንሱ ይኖርሻል ብዬ ነው ያሰብኩት። ሞራል ስጧት። ተከታዮቸው ደግሞ ተግባባን። ቁጭ ብላችሁ ከሷ ጋር ሙዚቃ ማዳመጥ ምናምን ለምን ተጠቃሚ እንድትሆን ለምን አትመክሯትም? ለምን አትነግሯትም? ጌም ተጫዋች ለምትሏትም ጊፍት ይኖራቸው ታባርጉላት በስ። ቴንኪው ማሚዬ፣ በጣም ነው የማመሰግነው። እጫወት ነበረ። ከዛም ደግሞ የሆነ የሚያስፈራ ቅጣት ስታመጡ እኔ እንደዚህ አይነት ነገር ያው ታውቃለህ የልጅ እናት ነኝ ምናምን ተኩኝ። ሲቀጥል ደግሞ ሁሌ አልጫወትም ዩቱብ ላይም ስለምቀመጥ ማለት ነው። ኪዲ አሁን እዚህ ነው ያለችው። ብዙ ጊዜ ከኪዲ ጋር ነው የምጫወተው። የእናንተ ጌም ደግሞ እውነት ለመናገር በጣም ነው የሚያስፈራው። ማሚ ታውቃለህ፣ ገና ስትገቡ ራሱ ማለት ሳትፈልግ ትጣላለህ። ገብቷል? ያንን ደግሞ እኔ በጣም ነው የምፈራው። አቻችለሽ ትሄጃለሽ። አሁን ጌም ባትጫወችም እኮ ሁሉ ሰው አንቺ እኔን ይወደኛል ያመሰግነኛል ብለሽ ነው የምትጠብቂው። ይሰድቡሻል እኮ ትሰደቢያለሽ እኮ። ስድብ ብርቅሽ አይደለም ዛሬ አይደለም ድሮ። ይሄ እንደኔ አይነት እንዳንቺ አይነት ብዙ እነ ዮኒ ማኛና ጂጂ ምናምን የበፊቶች እኮ ይሄ እንትን የዚሆን ቆዳ ለብሰናል ተላምደነዋል። እንደውም ካልተሰደብኩ እኔ አሁን ቀር ይለኛል ካልሄዱብኝ ሁሉ ገባሽ? እንዴት ነው የወደዱኝ ማምዬ ኪንግ ምናምን የሆነ ጊዜ እንትን ይቀየራል። እነሱን የሆነ ችግር አለ ነው የምለው። ፈራለሁ ነው ገባሽ? ያ እና ስለዚህ አሁን ይሄ የስድብ ጉዳይ አይደለም። ስድብ የመፍራት ተሳዳቢ አይደለሽም እኮ ሲጀመር ገባሽ? እኔ እንጃ ማለት የራስሽን ሐሳብ ባንቺ እይታ ነው የምታቀርበው። ያን እንደ ስድብ የሚጠቀመዋሉ እንደ ጥሩ እንደ መጥፎም። ማንም ሰው ፒውር ሰው የለም። በፊት ስህተቶች አሉ። ከስህተቶቹ ሁሉ ተሳሳች የኔን አይል ተሳሳተ አለ እንዴ? የኔን አይል ያስቀየማል እንዴ? ሁላችንም ይሄን እንኳን ጀስት አሁን እኔ ስለኔ እና አስቀይመን ብዬም ይኸው ዛሬ አልሐምዱሊላህ ጊፍተር አለኝ፣ ተመልካች አለኝ፣ ተከታይ አለኝ፣ የራሴ እንትን ቲም መስርቼ ሁሉን ነገር አልፎ ዛሬ ጌም እየተጫወትን ነው። አሁን ሌሎቹን ያቸው ሉክ ጥሩ ነገርን መውሰድ ከሌሎቹ እኩዮችሽ ከሴት እህቶችሽ ኢትዮጵያውያን ውጪም ሀገር ውስጥም ያሉትን አሁን ከነሱ መውሰድ ያለብሽ አንቺ የራሳቸውን የፈለጉትን ነገረኞችም ተሳዳቢዎችም ሁሉም መልእክታቸውን ያስተላለፉ ጌማቸውን ይጫወታሉ። ገባሽ አይደል? ምን ያንስሻል? ታይም ስጪው ለራስሽ። ቫይራል የሆነ ሰዓት ላይ በውስጥ የፈለግሽውን ሁላችንም ተነጋግረን ነው የምንገባው። ጌም ነው። ጌም ላይ ማንንም አታውቂም። ጓደኛ እህት ምናምን ፍቅር መጫወት አያስፈልግም። ጌም ነው። ሲሸነፍ መቅጣት፣ ስትሸነፊ መቀጣት። አሁን ያለው ጌም እኔ ነኝ። አሁን መገዳደሉ ለጾም ብዬ ወደ ጊፍት አምጥቼዋለሁ። ገባሽ? አሁን ጊፍት ነው ኮይን ምናምን እንደዚህ በ5000 በ10000 ኮይንም አደገኛ ጊፍተር ተጫዋች ያላቸውም በአንበሳም ይጫወታሉ። ስለዚህ ይሄ ነው። ዝም ብለሽ የሚደሽ ጊፍትም እየሰጠሽ ነው ምንም ሳታገኝ ከራስሽ ከአካውንትሽ ማለት ነው። ስማርቱኝ እንጂ ያራዳልሽ። በጣም ነው የማመሰግነው ማሚዬ፣ በጣም ነው የማመሰግነው ጌታን፣ በጣም ነው የማመሰግነው። እንደዚህ ማሰብ ራሱ ጋይስ፣ እንደዚህ ማሰቡ ራሱ ጥሩ ልብ ማለት ንጹህነቱን ያሳያል።
እንደዚህ እኮ አይሉም። ጌም ተጫዎች እኮ የሚላቸው የለም ታውቃላችሁ። አይሉም እኮ አይፈልጉም እንድትመጡባቸው ራሱ። ለማንኛውም ማሚዬ ይጫወታለሁ። አመሰግናለሁ። እሺ ግዳያቸው 2-3 እኔ አምጥቼ እንኳን ሳስገባ እንኳን 2-3ቱን መጫወት የማይፈልጉ አሉ ከኔ ጋር ራሱ ማለት ነው። ብቻቸውን ብቻ ነጠል አድርጎ ወስደው እኔ እናደዳለሁ። እንደውም አሁን እየተውኩት መጣው፣ ግን አንዳንዴ ይነሳብኛል እንደ እንትን ነገር ማለት ነው። ልምድም ሆኖ ይሁን በሽታ ይሁን አላውቅም፣ ይሁን ያገርሽብኛል፣ ያናድዱኛል። እኔም መናገሬን አሳደም ያልተውም ያቺን ስድቤን እየተጠቀሙ ከጊፍተር ጋር ከሰዎች ጋር እያነካኩኝ ይሸቅላሉ። ይሸቅሉ አይሸቅሉ አይደለም መሀይምነቴን ነው የተጠቀሙት። ዶማ ስለሆንኩ ችግር የለው ይጠቀሙ። ይሄ እኮ እርድና ነው ራሱን የቻለ የእነሱ ኮንቴንት ስለሆነ ብቃታቸው ነው፣ ችግር የለው። ገባሽ? እና ስለዚህ የአራዳ ልጅ ማንም ሰው ጌም ተጫዋች አይልሽም። ተጫዋች ላጫወትሽ ምናምን ነው ለወሬ ለሐሜት የሆነ ነገር ሲፈልግ እንትና ሊያምን አለች ሪከርድ አለ ምናምን ነገር የሆነ አጀንዳ ሲመጣ እንትና አለቀሰች፣ እንትና ሳቀች፣ እንትና ረገዘች፣ እንትና ካደች፣ እንትና ወጣች የሆነ ነገር የቶብሽን አያይዘሽ እንደምትሄጂው ይሄኛውንም ያራዳ ልጅ አንድ ሰዓት 2 ሰዓት የራስሽ ጊፍተሮች ይኖርሻል፣ የራስሽ ምናምን ይኖርሻል። ገባሽ? የራስሽ የሆነ ነገር ይኖርሻል። ከዛ በኋላ የቀጠሮ ጌም ሌላ ቢቀር እንኳን የሆነ ሳንቲሞች ሲኖርሽ የሆነ ሰውን ትረጃለሽ፣ ምን ትይበታለሽ፣ በቃ ያስፈልግሻል። ገባሽ? ቲክታክ በጣም አሪፍ ነው። በጣም ህዝባችን ደግሞ ምርጥ ህዝብ ነው፣ ያጫወታል። ምርጦች ናቸው ወላሂ ላዚም እውነቴን ነው የምልሽ። ያ ትክክል። አይ ልክ ነው ማሚ፣ እውነት ጀምራለሁ። በጣም ነው ግን የማመሰግነው። እንዴት እንደዚህ በደንብ አየ ራሱ እንደዚህ መመልከት ራሱ ገርሞኛል። አይገርማችሁም ግን ጋይስ? አንዳንዴ ማሚ እኮ ደስ ሲለው ይናገራቸዋል፣ ይሰድባቸዋል፣ ምን የፈለገውን ይላቸዋል። ግን ማንም አይቀየውም ታውቃላችሁ። እና ሊያየ ማሰብህ ራሱ በጣም በቃ በጣም ነው ያከበርኩ ጌታን ማሰብህ ራሱ። ምክንያቱም ቲክቶክ ጌም ሲጀመር ላይክ እንትን ብለህ ሳይሆን ማሰብህ ራሱ ለምን አትጫወችም ብለህ መጠየቅህ ራሱ ንጹህ። እኔ ለመጀመሪያ ጊዜ ጋይስ ጌም ስጀምር በእኔ የተነሳ የተሰደቡ ልጆች አሉ። ለምን አመጣችኋት ወደ ጌም ተብለው ማለት ነው። የረጅም ጊዜ ታሪክ አይደለም፣ የቅርብ ጊዜ ታሪክ ነው። ለምን አመጣችኋት ሊያን ወደ ጌም ለምን አስገባችኋት ተብሎ የተሰደቡ ልጆች አሉ። ያኔ በእናትህ ከሊያ ጋር እንዳትገባ ጌም ሁሉ ያለኝ አለ። እኔ ሐቁን ልንገርሽ አይ ነው ይሏል። ለምን የሆነ ገና ለገና አንቺ ብትጫወቺ የነሱ ርስቅ የሚቀር ነው የሚመስላቸው። የአንቺ ርስቅ ገባሽ ከሰማይ እንደሆነ እነሱን የሚያበላ ክርስቶስ አንቺን ደግሞ ሌላ ሰው የፈጠረ ነው ወይ ግንበኛ የፈጠረሽ ነው የሚመስላቸው። ለአንቺም ክርስቶስ እንዳለ አይቆጥሩም። ገባሽ አይደል? እነሱን የሚያኖር የሚረዝቅ አላህ ለነሱ ጊፍተር የሰጣቸው አላህ ለአንቺ እንዳለ አያውቁም። የነሱን አንቺ የምትበይ ነው ይመስል ወረበል ካባ እናቴ ጌም ተጫዋቺ ሙድሽን አትቀንሺ አትጨምሪ። በራስሽ ሙድ የፈለግሽውን እንጂ ራሱ ጌሙ ራሱ የሆነ ሲስተም ውስጥ ይከትሻል። ሲስተም ጌሙ እየተሰጠች ሴንስ አለው፣ ብቃት አለው፣ ደስ ይላል። ሁሉም እየተጫወተ አይደል? እስኪ ማንም አይጫወተው። አብረሽ ያሉት እንዳለ ነኪዱ ይጫወታሉ፣ ነልሻለ ይጫወታሉ። እዚህ ሀገር ውስጥ ያሉት ጓደኞችሽ ውጭ ሀገር ያሉት ይጫወታሉ። ሁሉም አንቺ ማትጫወቺ ለምንድን ነው? ምንድን ነው ያነሰሽ? ታይም የለሽም፣ ፎሎ የለሽም፣ ጊፍተር የለሽም። ጊፍተር ተቃጪ በቃ ምን ችግር አለ? በጊፍት ትጫወቻለሽ። ስትቀጪ ዘግተሽ ወተሽ ሄደሽ 5000 1000 ትሰጫለሽ፣ ተመለሰሽ ትከፍቻለሽ። ቻንስ በቃ በድግግሞች ጊፍተሮችን ታገኛለሽ። ደግሞ ሜናይል እንትነሽ ብዬም አላስብም፣ ሰው ታጫለሽ ብዬም አላስብም። ይሄን ነው የምልሽ። የግል አስተያየቴ ነው። አመሰግናለሁ። በጣም ነው የማመሰግነው። ጀምራለሁ። እሺ ማሚዬ ቴንኪዩ፣ በጣም ነው የማመሰግነው። እሺ ማርያም ቅን ልብ ነው ያለው እግዚአብሔርን አይሉም እኮ ጌም ተጫወቱ እኮ አይሉም። ታውቃላችሁ አይሉም። ስትመጡ ራሱ ይናደዳሉ። በጣም ቅን ልብ ነው ያለ። በጣም ነው የማመሰግነው። ልክ ነህ፣ ሁሉንም አውቀዋለሁ። ወደፊት ግን እጀምራለሁ። እሺ ጋይስ ቤሩቶቹ እሺ አመት